ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። የአርሰናልን ጉዳይ እንመልከት። እንግዲህ አርሰናል በነገው ዕለት ነው ጨዋታውን የሚያደርገው። ለአርሰናልም እንደዚሁ ከኤቨርተኑ ጨዋታ በኋላ በሚያደርጋቸው ተከታታይ ጨዋታዎች ቀላል አይደሉም እያልን ነበረ። አንዱን ተወጥቷል፣ ኤቨርተን ማሸነፍ ችሏል። ነገ ደግሞ ጨዋታውን ያደርጋልና ይህንን ጉዳይ እናንሳው። በመጨረሻ ደቂቃዎች የሚቆጠሩበት ግቦች የቡድኑ አንዳንድ ደጋፊዎችን እያሰጋ እንደሆነ እኛም በአስቴቶቻቸውን የሚገልጹ ደጋፊዎችን ማንሳት እንችላለንና ይህንን ጉዳይ እንመልከተው። ሰሞኑን አርሰናል ላይ ባለቀ ሰዓት የሚቆጠሩትን ጎሎች በተመለከተ ብዙ ውይይት ሲነሳ እሰማለሁ። በቀደም ከወልቭስ ጋር በነበረው ጨዋታ በተጨማሪ ደቂቃ አርሰናል ጎል ተቆጥሮበት ነበር። በቅርብ ሳምንታት ብቻ ከአስቶን ቪላ ጋር በ95ኛው ደቂቃ ላይ፣ ከወልቭስ ጋር በ91ኛው ደቂቃ ላይ፣ ከክሪስታል ፓላስ ጋር 96ኛው ደቂቃ ላይ ጎሎች ተቆጥረውበታል። በቅርብ ጊዜ ደግሞ እንዲሁ ከሰንደርላንድ ጋር በተደረገው ጨዋታ ብራያን ብሮቤ ባለቀ ሰዓት ነበር ጎሉን ያስቆጠረው። ቦዌንዲያ፣ ቶሮ አሮኮዳሬና ማርክ ጌሂ ናቸው ሰሞኑን አርሰናል ላይ ባለቀ ሰዓት ጎል እያስቆጠሩ የቆዩ ተጫዋቾች። ከመሪነት በኋላ ብዙ ነጥብ የመጣል ስጋት በአርሰናል ደጋፊዎች በኩል ባለፈው የውድድር ዘመን ስለታየ ይመስለኛል። የአርሰናል የ1-0 መሪነት ብዙ የአርሰናል ደጋፊዎችን ሲያሳቅቃ ያለው ተገቢ ይመስለኛል። ባለፈው የውድድር ዘመን እንደምታውቁት አርሰናል 14 ጨዋታዎችን አቻ ተለያይቷል። 28 ጨዋታዎችን መርቶ 21 ነጥብ ጥሏል። ይሄ በቅርብ ዓመታት የአርሰናል ታሪክ ጭራሽ ታይቶ ማይታወቅ አይነት ነው። ጨዋታዎችን መጨረስ ባለመቻሉ የተነሳ ነው። ከ14ቱ ጨዋታዎች መካከል 7ቱ 1-1 የተጠናቀቁ ጨዋታዎች ናቸው። የ1-0 መሪነትን ሪስክ የሚያሳይ ነው። ስለዚህ አርሰናል ደጋፊዎች ቡድኑ ጨዋታዎችን መጨረስ ባለመቻሉ እና በቅርብ ጊዜ ባለቀ ሰዓት ጎል እየተቆጠረበት ስለሆነ ያለ ስጋት ተገቢ ስጋት ይመስለኛል። ምክንያቱም የዚህ የውድድር ዘመን ታሪክ ብቻ ሳይሆን የባለፈው የውድድር ዘመንም ታሪክ ስለሆነ 28 ጨዋታዎች ላይ መርቶ 21 ነጥብ መጣል ማለት በጣም ከፍተኛ ነው። ከሊቨርፑል እኩል ነው የተሸነፈው 3 ጨዋታ ባለፈው የውድድር ዘመን። 3 ጨዋታ በጣም አነስተኛ ነው። አንድ ሻምፒዮን የሚሆን ቡድን ከ3 እስከ 6 ጨዋታ ከዚያ በላይ መሸነፍ የለበትም ይላሉ ሰር አሌክስ ፈርጉሰን። ዩናይትድ 3 አርሰናል 3 ነው የተሸነፈው፣ ግን በጣም ሰፊ ልዩነት ኖሮት እንዲያውም በሁለቱ የውድድር ዘመን አጋማሽ ዋንጫ ፍክክር ሳይኖር ቀርቶ ነው ሊቨርፑል ሻምፒዮን የሆነው። አሁን በ2023/24 የውድድር ዘመን ለምሳሌ ብታዩ በ32 ጨዋታዎች መርቶ አርሰናል 9 ነጥብ ብቻ ነበር የጣለው። በ2022/23 የውድድር ዘመን 30 ጨዋታዎች ላይ መርቶ ወይም ቀድሞ ጎል አስቆጥሮ 8 ነጥብ ብቻ ነበር የጣለው። ከዛ በፊት በነበሩት ሁለት የውድድር ዘመኖች 11 እና 8 ነጥብ ብቻ ነው የጣለው፣ 26 እና 21 ጊዜ መርቶ። በዚህ የውድድር ዘመንም ቅድም የነበሩት ጨዋታዎች ላይ እንደ ምሳሌ መጠቀስ የሚችሉ ጨዋታዎች ናቸው። ግን በነገራችን ላይ አርሰናል በዚህ የውድድር ዘመን በ20 ጨዋታዎች የመጀመሪያውን ጎል አስቆጥሮ 19ን አሸንፏል። 20ኛው ጨዋታ ከወልቭስ ጋር የነበረው ጨዋታ ነው። እሱንም ቢሆን በመለያ ምት አሸንፏል። በኖርማል ታይም አቻ ቢሆንም የተጠናቀቀው ያው ወደ መለያ ምት ስለሄደ ለዚህ አይነት የስታቲስቲክስ አገባብ የሚጠቅም አይደለም። ግን በዚህ ዓመት በጣም የተሻሻለው አንደኛው ነገር ካለፈው ዓመት የሚለየው የጨዋታ ማኔጅመንት ጉዳይ ነው። የባለፈው የውድድር ዘመን አርሰናል 1-0 እያሸነፈ ወይም እየመራ ነጥብ የመጣሉ ነገር ማብራሪያዎች ሊሰጡበት የሚችሉ ይመስለኛል። አንዳንዶቹን ጨዋታዎች ለምሳሌ ተጫዋች በቀይ ሲወጣ ታስታውሱ እንደሆነ የብራይተን ጨዋታን 1-0 እየመራ ነበር። ከዚያ በጣም በሚያወዛግብ ሁኔታ ጊዜ በመግደል በሚል ሰበብ ዴክላን ራይስ በቀይ እንዲወጣ ሆነና ጨዋታው መጨረሻ ላይ 1-1 ተጠናቀቀ። እንዲህ አይነት ብዙ ምሳሌዎች አሉ። አርሰናል እየመራ በኋላ ጎል ተቆጥሮበት ነጥብ የጣለባቸው እንግዳ የዳኝነት ውሳኔዎች ነበሩ። በመጀመሪያዎቹ 10 ጨዋታዎች 3 ቀይ ካርዶች፣ ግራ በሚያጋቡ ውሳኔዎች፣ በተለይ ሁለቱ የትሮሳር በቀይ በወጣበት ጊዜ በሲቲ ጨዋታ አርሰናል 2-1 እየመራ ነበር። ከሮድሪ መውጣት በኋላ የመጀመሪያውን አጋማሽ ሁለተኛ አጋማሽ ስል ከ20 ምናምን ደቂቃ በኋላ ያለውን ጊዜ ፍጹም ዶሚኔት አድርጎ በኤቲሃድ ሲቲ ብዙ ዶሚኔት በማይደረግበት መንገድ ዶሚኔት አድርጎ 2 ጎሎች አስቆጥሮ እየመራ ነው ትሮሳር በቀይ ወጣው እና እንዲህ አይነት አጋጣሚዎች ስለነበሩ የጨዋታዎቹን ዝርዝር እንደገና መመልከት ሊያስፈልግ ይችላል። እነዛ 14 አቻ የተለያየባቸው ጨዋታዎች፣ እነዛ 7 1-1 የተለያየባቸውን ጨዋታዎች ግን እንደ ትሬንድ ግን
የተወሰኑ ጨዋታዎች ቢኖሩም እንደ ልማድ ግን መጥፎ ልማድ ነበረው አርሰናል ባለፈው የውድድር ዘመን ብዙ ጨዋታዎች ላይ አቻ መለየቱ ብቻ ሳይሆን እየመራ አቻ መለየቱ። በፕሪሚየር ሊግም ከመምራት በኋላ ብዙ ነጥብ ከጣሉት ቡድኖች መካከል አንደኛው አርሰናል ነበር። ያለፈው የውድድር ዘመን ማብራሪያ ያለው ምልበት አንደኛው ምክንያት መቼስ 1-0 ከሆነ ውጤቱ የባላጋራ ቡድን እያመነ ነው የሚጫወተው። ተስፋ ትሰጡታላችሁ ማለት ነው። የመድረስ ተስፋ አለ አይደለም። 1-0 2-0 በጣም አደገኛ መሪነት ነው ይላሉ። 2-0 is a very dangerous lead ይላሉ። ምክንያቱም 2-0 ይመራል አንድ ቡድን፣ ግን ያኛው ቡድን አንድ ካስቆጠረና 2-1 ከሆነ የመራ የነበረው ቡድን ላይ ጥርጣሬ ማጫር ትችላላችሁ። በተለይ ጊዜ የሚኖራችሁ ከሆነ የሁለት ጎል ኩሽን ሳይቀር ያሰጋል። እንኳን 1-0 ከሆነ ወልቭስም ሳይቀር በአንድ አጋጣሚ በአንድ ኬኦስ ጎል ማስቆጠር ይችላሉ። አንድ አጋጣሚ ብቻ ነው የምፈልገው እያለ እያመነ ሊደረስበት በሚችል ርቀት ላይ ስለሆነ 1 ነጥብ በማግኘት ርቀት ላይ ስለሆነ ከአርሰናል ጋር 1 ነጥብ በማግኘት ዲስታንስ ውስጥ ስለሚሆን እያመነ ነው የሚጫወተው። ተስፋ እንዲሟጠጥ አላደረጋችሁም ማለት ነው። ስለዚህ አንደኛው እሱ ነው፣ የጌም ስቴት ነገር ነው። ሁለተኛው የማጥቃት ተጫዋቾች ችግር ነው። ባለፈው የውድድር ዘመን አርሰናል ሙሉ ዲፓርትመንቱ በጉዳት ተመትቶ ነበር። ክረምት ላይ እንዲያውም ማጥቃቱ ላይ ምንም ተጨማሪ ተጫዋች አልመጣም ከራሂም ስተርሊንግ በስተቀር። እሱም በጣም ትልቅ ያልተሳካ ወይም ውድቀት የነበረበት ዝውውር ነው። በውሰት ቢሆንም የመጣው ከአርቴታ ጋር የመስራት ታሪክ ለነበረው ሰው ከዚህ የተሻለ ሲዝን እንዲያሳልፍ እንጠብቅ ነበር። ግን ቡካዮ ሳካ 4 ወር፣ ጄሱስ አሁን ሰሞኑን እስኪመለስ ድረስ፣ ሃቨርት ከዛ በኋላ ብዙ አልተጫወተም። ከፌብሩዋሪ በኋላ 2 ጨዋታ መሰለኝ ከዛ በኋላ ያደረገው በድምር ወደ 30 ደቂቃ ነው የተጫወተው። ይሄ ማለት ከፌብሩዋሪ 2025 ጀምሮ አሁን 2026 ልንገባ ነው። ሙሉ ሲዝን በሉት። ማርቲኔሊ ለሳምንታት እንደዚሁ ከሜዳ ርቆ ነበር ባለፈው የውድድር ዘመን እንዲሁ፣ ዘንድሮም የውድድር ዘመኑ መሀል ላይ እንደዚሁ ተጎድቶ ነበር። ስለዚህ ብዙ የማጥቃት ጉዳቶች በመኖራቸውና በክረምትም በ2024 ክረምት ማለት ነው አርሰናል የማጥቃት ዝውውሮችን ባለመፈጸሙ ምክንያት እንዲያውም የለቀቁት ይበዛል። የበለጠ ክሬቲቭ ተጫዋቾችን እኮ ለቋል። ፋቢዮ ቪየራ በውሰት ወደ ፖርቶ ሄዶ ነበር። ኤሚል ስሚዝሮ ወደ ፉልሃም ሄዷል። ኤዲን ኬቲያ ለቋል። ያለፈው የ2023-24-25 የውድድር ዘመን ሲጀመር የአርሰናል ማጥቃት የበለጠ ተዳክሞ ነበር የጀመረው። ስለዚህ አንደኛው ችግር የነበረው ያሉትም ተጫዋቾች ተጎዱ። እነሱን የሚተካ ተጫዋች አርቴታ አልነበረውም። በዛ ምክንያት በርቂ ጎሎች ማስቆጠር የሚችል አልነበረም። ከሊቨርፑል በ17 ጎሎች ያነሰ ነበር ያስቆጠረው። እነዚህ ሁለት ነገሮች ማብራሪያ ሊሆኑ ይችላሉ። ያው እንግዲህ አርቴታን በተመለከተ በጨዋታ ላይ ያን ያህል አድቬንቸረስ የሆነ የማጥቃት ቡድን አይገነባም የሚል ትክክልም ይሁን አይሁን የሚቀርብ አስተያየት መኖሩ እንደተጠበቀ ሆኖ በዚህ ውድድር ዘመን እኔ ጨዋታ የበለጠ ጥሩ ነው ማኔጅ የሚያደርጉት እላለሁ። አሁን ቅድም እንዳነሳሁት የመጀመሪያውን ጎል ባስቆጠረባቸው 20 ጨዋታዎች 19ን አሸንፏል ማለት የወልቭስን ጨዋታ ከቆጠራችሁት 20 ከ20 ማለት የመጀመሪያውን ጎል አርሰናል ጎል ካስቆጠረ ያሸንፋል። አምና ምን ያደርግ ነበር? አርሰናል የመጀመሪያውን ጎል ካስቆጠረ በኋላ የኳስ ቁጥጥር መጠኑ ከ60 ወደ 54% ዝቅ ይል ነበር። እንዲያውም ከመሪነት በኋላማ ከ54% ወደ 50% ዝቅ ይል ነበር። ዘንድሮ የ4.5% ፖይንት ልዩነት አምጥቷል። ስለዚህ የበለጠ ጨዋታ ማኔጅ የበለጠ መሪነትን ማኔጅ ማድረግ የሚችልበት እድል አለው። የበለጠ ጨዋታ ይቆጣጠራል። የዙቢሜንዲ መምጣት የጨመረላቸው አዲስ ነገር የቦል ሪቴንሽን ጥራት፣ የኳስ ቁጥጥር ጥራት ነው። ከዛ ደግሞ ራይስም ጠለቅ ብሎ ይጫወታል። ስለዚህ አርሰናል የበለጠ በሁለት ፒቮቶች ነው የሚጫወተው። ካሰሚሮ ወደ ሴንትራል ቦታዎች ይገባል። አሲሜትሪካል ነው የፉልባክ አጠቃቀሙ እና ቲምበር የአንደርላፕ ሩጫዎች ያደርጋል። ከቀደሙት ዓመታት የበለጠ ቡካዮ ሳካ ወደ ሴንትራል ቦታዎች የመምጣት ነጻነት አለው እና አርሰናል ረጅም ሰዓት ከኳስ ጋር መቆየት ይችላል። ሁለቱ የመሀል ተከላካዮችም እንደዚሁ ከፍተኛ የኳስ ቁጥጥር ጥራት ያላቸው ስለሆነ አርሰናል ከኳስ ጋር መከላከል ይችላል። በቀደም በተደጋጋሚ የኤቨርተንን የመጨረሻ 10 ደቂቃ የኳስ ቁጥጥር ስጠቅስ የፓሶች መጠን ስጠቅስ ይህንን ማለት ነው። ነገር ግን ደግሞ በቅርብ ጊዜ አርሰናል እየመራ ጎል ሲቆጠርበት ወይም እየመራም ባይሆን ለምሳሌ የቪላው ጨዋታ ላይ አቻ ነበር፣ የሰንደርላንዱን ጨዋታ ይመራ ነበር፣ በኋላ አቻ ወጥቶ መጀመሪያ ይመራ ነበር፣ በኋላ መራ፣ ከዛ በኋላ ነው ጨዋታው አቻ የተጠናቀቀው። ስለዚህ ደጋፊዎች የበለጠ ማርጅን ይፈልጋሉ። እኔ ከአርሰናል መከላከል ከዚህ በላይ መጠየቅ ይቻላል ብዬ አላምንም። ስጋቱ የሚሆነው ባለቀ ሰዓት እንዴት ነው የሚከላከለው የሚለው ነው። አሁን በዚህ ዓመት 10 የፕሪሚየር ሊግ ጎል ብቻ ነበር የተቆጠረበት አሁን ድረስ የተቆጠረበት በ17 ጨዋታ። ይህ አስደናቂ ነው። 9 ክሊንሺቶች አሉት። ከ50% በላይ በሚሆኑት ጨዋታዎች አርሰናል ክሊንሺት ጠብቋል። ስጋቱ ከነዚህ 10 ጎሎች 40% የሚሆኑት
ከ85ኛው ደቂቃ በኋላ የመጨረሻ 10 ደቂቃ ገደማ ላይ የሚቆጠሩ መሆናቸው ትልቁ ስጋት እሱ ነው። ለእኔ ግን ከአርሰናል የተከላካይ መስመር በተለይ ደግሞ እንደዚህ ብዙ ጉዳቶች፣ ሳሊባ ተጎድቷል እንደምታውቁት በዚህ የውድድር ዘመን አሁን ተመልሶ እየተጫወተ ነው። ጋብርኤል የለም ሰሞኑን፣ ሞስኬራ ሳይቀር ተጎድቷል እና ኢንካፒም የባለፈው የወልቭስ ጨዋታ ላይ የቡድን ስብስብ ውስጥ ያልነበረው ጭንቅላቱ ላይ በገጠሙ ጉዳት ነው ተብሏል። እሱም ግን ወደ አርሰናል ለመጣ የመጀመሪያዎቹ ሰሞኖች ላይ ተጎድቷል። ሪካርዶ ካላፊዮሪ ነው ከሳሊባ ጋር የተጠቀመበት። እኔ ተመችቶኛል ካላፊዮሪ ዛ ቦታ ላይ ቢጫወት። ሉዊስ ስኬሊ በግራ መስመር ተከላካይነት ባለፈው የውድድር ዘመን እንዳሳየን በጣም ጥሩ ተጫዋች ስለሆነ የበለጠ ዶሚናንት መሰለኝ ከፒየሮ ኢንካፒየም ከኢንካፒየም የበለጠ በጣም ጥሩ ቦል ፕሮግረሰር ነው። ስለዚህ የአርሰናል የኳስ ቁጥጥርን ጥራት መጨመር ይችላል። የበለጠ ቁመት አለው። ስለዚህ የአየር ላይ ክሮሶችን የበለጠ መከላከል ይችላል። እኔ ወድጄዋለሁ ያንን ሉክ። ሲመጣም ከቦሎኛ ለጣሊያን ብሔራዊ ቡድንም ሲጫወት የመሀል ተከላካይ ሆኖ የተጫወተ ተጫዋች ስለሆነ ግን አርቴታ ያው ዩኒክ ተጫዋች ነው፣ የተጋጣሚ ቡድን ላይ ግርግር መፍጠር የሚችል ተጫዋች ነው ብሎ ስለሚያምን ለየት ባለ ሚና ነው የሚጠቀምበት። ባለፈው አንድ ፕሮግራም ስንሰራ እንዳነሳሁት ማለት ነው። ከአርሰናል የተከላካይ መስመር ግን ከዚህ በላይ መጠበቅ በጣም አስቸጋሪ ይመስለኛል። ይገባኛል አንዳንዶቹ ለምሳሌ ሴት ፒስ ጎሎች ናቸው፣ የቆም ኳስ ጎሎች ናቸው። የሰንደርላንዱ ጨዋታ ላይ የራያና የጋብርኤል የሚስ ኮሚኒኬሽን ጉዳይ ሊታረሙ የሚችሉ ነገሮች አሉ እነዛ ጎሎች በሚቆጠሩበት ጊዜ። ግን እንደ ሲዝን እንደዚህ አይነት ጎሎች መቆጠራቸው አይቀርም፣ የሚያጋጥም ነው። አሁን እነዛ ጎሎች ነጥብ የሚያስጥሉ እንዳይሆኑ የተጋጣሚ ቡድን ሜንታሊቲም ቢሆን አንድ ጎል ካስቆጠርኩ ቢያንስ አንድ ነጥብ መውሰድ ይችላሉ፣ ደግሞ እንደ አስቶን ቪላው ጨዋታ ማሸነፍ ይችላሉ ብሎ እንዲያምን መሆን የለበትም። ቀድሞ ጨዋታውን መጨረስ ያስፈልጋል። አሁን ትልቁ ችግር በቅርብ ጊዜ እየታየ ያለውም ችግር እሱ ነው። ግን አዲስ ነገር አይደለም። የገረመኝ ነገር አንድ ስካይ ስፖርትስ ላይ ያየሁት ዘገባ ነበር። ባለፉት 2 በክሪስማስ ሰሞን እና በኒው ይር አካባቢ በተደረጉ ጨዋታዎች አርሰናል ተመሳሳይ ነገር አጋጥሞት ነበር። ለምሳሌ በዲሴምበር 2023 ደግሞ እንደ አጋጣሚ ሆኖ ይሄ ጊዜ የጃንዋሪ የዝውውር ገበያ ሊከፈት ቀናት የሚቀሩበት ጊዜ አይደል? ስለዚህ የአርሰናል ደጋፊዎች በዚህ ጊዜ አሁን የጃንዋሪ የዝውውር ገበያ ሲከፈት አርሰናል 9 ቁጥር ማስፈረም አለበት እንዲሉ የሚገፋፉ ምክንያቶች ነበሩ እነዛ ጨዋታዎች። ለምሳሌ ዲሴምበር 2023 ላይ አርሰናል በፉልሃምና በዌስትሃም በተከታታይ ተሸንፎ ነበር። እንዲያውም በነጥብም በጣም ብዙ ርቆ ነበር። በነገራችን ላይ በ2023/24 የውድድር ዘመን በዚህ ሰሞን የአርሰናል የዋንጫ ተስፋ ያከተመለት መስሎ ነበር። ከዱባይ መልስ እኮ ነው አርሰናል ተጨማሪ ጊር አስገብቶ ከመጨረሻዎቹ 18 ጨዋታዎች 16ቱን አሸንፎ በኋላ 89 ነጥብ ይዞ በ2 ነጥብ ብቻ ከሲቲ አንሶ እና ደግሞ ሁለቱ የውድድር ዘመን አጋማሽም ለሳምንታት መርቶ የፕሪሚየር ሊግ ሻምፒዮን ሊሆን ተቃርቦ የነበረው ያንን የቪላ ጨዋታ ባይሸነፍ ኖሮ። ግን ከዛ በፊት ዲሴምበር 2023 ላይ በፉልሃም እና በዌስትሃም 2-1 እና 2-0 ተሸንፎ ነበር። የዌስትሃሙ ጨዋታ በጣም እንግዳ ጨዋታ ነበር። በፕሪሚየር ሊግም በ15 ዓመት ውስጥ ታይቶ የማይታወቅ የሳጥን ውስጥ ፕሬዘንስ ነበር። ዴቪድ ሞይስ ነበረው የዌስትሃም አሰልጣኝ የነበሩት። 72 ጊዜ በዌስትሃም የፍጹም ቅጣት ምት ሳጥን ውስጥ የአርሰናል ተጫዋቾች ኳስ ተቀባብለው ነበር። ስ ወደ 3 የሚጠጋ ኤክስጂ አስመዝግበው ነበር። 30 ምናምን ሙከራ አድርገው ነበር፣ ግን ጎል አላስቆጠሩም። በተቃራኒ ዌስትሃም 2-0 አሸነፈ። አሁን እንደዚህ ሲሆን የሚቀርበው ክርክር አርሰናል 9 ቁጥር ማስፈረም አለበት፣ እነዛን የጎል እድሎች የሚጨርስ 9 ቁጥር ያስፈልገዋል የሚል ነበር። በኒው ይርስ ዴይ ይመስለኛል በፉልሃም በክራቨን ኮቴጅ 2-1 ተሸነፈ። እንደዛ እንደ ዌስትሃም ጨዋታ በርካታ የጎል እድሎችን አልፈጠርም በእርግጥ፣ ነገር ግን የ1-0 መሪነትን ነው አሳልፎ እየሰጠው። ጋብርኤል ማርቲኔሊ መሰለኝ ቀድሞ ጎል አስቆጠረ፣ በኋላ ፉልሃም 2 ጎሎች አስቆጠረ። እዛ አንድ የጎል ላይ ተጨማሪ ጎሎች ማስቆጠር አልቻለም እና ያኔ ይነሳ የነበረው ክርክር በተለይ ከዛ የዌስትሃም ጨዋታ በኋላ ጨራሽ አርሰናል ያስፈልገዋል የሚል ክርክር ነው የነበረው። ይሄ ደግሞ ከኦባሚያንግ መልቀቅ በኋላ አርሰናል ሁነኛ 9 ስላላስፈረመ፣ ይሄ ንጹህ ጎል አስቆጣሪ 9 ባለማስፈረሙ ምክንያት ለረጅም ጊዜ ሲንከባለል የቆየ ጥያቄ ነው የነበረው። በአመቱ ደግሞ በ2024 ክሪስማስ አካባቢ እንደዚሁ ከፉልሃምና ከኤቨርተን ጋር ተጫወተና በሁለቱም ጨዋታዎች አቻ ተለያየ። ከዚያ በኋላ ኤፕስዊችን በቦክሲንግ ዴይ ከክሪስማስ በኋላ 1-0 ብቻ አሸነፈ። በእነዚህ ጨዋታዎችም ያው ጥያቄ በድጋሚ ተነሳ። ግን ያኔ እነዚህ ጨዋታዎች ላይ የነበረው ሁኔታ ግን በእኔ እምነት የተለየ ነበር። የፉልሃምና የኤቨርተኑ ጨዋታ ላይ ልክ ከአመት በፊት እንደነበሩት ጨዋታዎች በቂ የጎል እድል ፈጥሮ ሳያስቆጠር በመውጣት ምክንያት አልነበር፣ በቂ የጎል እድል ባለመፍጠርም ጭምር ነው በነዛ ጨዋታዎች አቻ የተለያዩ። በዚያ ሰሞን ግን ሌሎች ጨዋታዎች ነበሩ። ታስታውሱ እንደሆነ ከኒውካስል ጋር
በኤምሬትስ የካራባኦ ካፕ የግማሽ ፍጻሜ የመጀመሪያ ጨዋታ ተደረገና አርሰናል እንደዚሁ በርካታ የጎል እድሎችን ፈጥሮ በተለይ ካይ ሃቨርትዝ በርካታ እድሎችን አባክኖ ኢሳቅ ግን ጎሎች አስቆጥሮ ልዩነቱ በሁለቱ ቡድኖች መካከል ይሄኛው ነው የሚል ድምዳሜ ላይ እንዲደረስ እንደዚህ አይነት ናሬቲቭ እንዲኖር ያደረገ ጨዋታ ሆነ። ምክንያቱም ኢሳቅ በኋላ ወደ ሊቨርፑል ተዘዋወረ አይደለም፣ የብሪታንያን ሬከርድ አሻሽሎ ግን በአርሰናል በጥብቅ ይፈለግ የነበረ ተጫዋች ነው። አርሰናል ኢሳቅ ቢኖረው ኑሮ ይህንን ጨዋታ ያሸነፍ ነበር። ፊኒሸር ነው የጎደለው፣ ጨራሽ ነው የጎደለው የሚል ናሬቲቭ እንዲኖር አደረገ። ስለዚህ ጃንዋሪ ሲመጣ የዋትኪንስን ስም፣ የሼሽኮን ስም፣ የሌሎችንም ተጫዋቾች ስም እንደገና መስማት ጀምረን ነበር። እንዲያውም ዋትኪንስ ላይ ጠበቅ ያለ ሙከራ አድርጎ ነበር አርሰናል። ግን እሱ ብቻ ሳይሆን ከማንቸስተር ዩናይትድ ጋር የነበረውን ጨዋታ ታስታውሱታላችሁ። በኤፍኤ ካፕ በኋላ በአርሰናል በማንቸስተር ዩናይትድ በመለያ ምት ተሸነፈ። እዛ ጨዋታ ላይ ሃቨርትዝ 3 ወይ 4 ጎል እንዴት እንዳላስቆጠር አይታወቅም። በርካታ የጎል እድሎችን ፈጥሮ ሳያስቆጥር ቀረና አርሰናል ያንን ጨዋታ ዩናይትድ ሊያውም ዳሎ መሰለኝ በቀይ ወጥቶ የተጨማሪውን ሰዓት ጨምሮ ወደ 1 ሰዓት ገደማ በ10 ተጫዋች ነበር ማንቸስተር ዩናይትድ የተጫወተው። they were there for the taking። በቃ አርሰናል ያንን ጨዋታ ከበቂ በላይ የጎል እድል ፈጥሮ ነው። ባይንዲር ልክ በቀደም ቤኒቴዝ እንዳደረገው የፓላሱ ግብ ጠባቂ ቱርካዊ ማንቸስተር ዩናይትድ ግብ ጠባቂም በጣም አስደናቂ 10 ምናምን ሙከራ ያዳነበት በኋላ የመለያ ምትም ያዳነበት ነበር። ግን ከሁሉ በላይ ካይ ሃቨርትዝ ብዙ የጎል እድሎች ያባከነበት ነበር። ስለዚህ ያኔ የነበረው ናሬቲቭ 9 ቁጥር የሚል አሁን እንደዛ የሚባል አይመስለኝም። ምክንያቱም እስካሁን ድረስ በአርሰናል ውስጥ ያለውን አስተዋጽኦ የምትገመገሙት እንዴት እንደሆነ አላውቅም፣ ግን 9 ቁጥር አለው አርሰናል። ዮኬሬስን አምጥቷል። 9 ቁጥር ሊያመጣ አይችልም፣ አሁን ግልጽ ነው። እና ደግሞ እዛ ቦታ ላይ መጫወት የሚችሉ ሌሎች ተጫዋቾች አሉት። ሃቨርትዝ ልምምድ ጀምሯል። ጄሱስ ተመልሶ በቀደም ለመጀመሪያ ጊዜ ጨዋታ ጀምሯል። ሜሪኖ እዛ ቦታ ላይ ለመጫወት ከበቂ በላይ ችሎታ አለው። 9 ቁጥር አንልም አሁን ምናልባት በቅርብ ጊዜ ያለው ችግር ግን በአንዳንዶቹ ጨዋታዎች አርሰናል በጣም ከፍተኛ ዶሚናንስ ከያዘ በኋላ ጨዋታዎቹን ያጠናቀቀ አለመሆኑ ነው። ይሄ ባለፉት 2 የክሪስመስ ሰሞን የነበሩ ጨዋታዎች ላይ ተስተዋለ ችግር ነው። እኔ ይሄ የተሻለ ችግር ነው እላለሁ። ከችግርም ችግር የሚብስ ችግር የሚሻል ችግር አለ። አሁን ቅድም ያነሳኋቸው የዛሬ ዓመት የነበሩት የኤፕስዊች፣ የኤቨርተን፣ የፉልሃም ጨዋታዎች ያሸነፈበት የኤፕስዊች ጨዋታ 1-0 ውጤት ማለት ነው በቂ የጎል እድሎች ያለመፍጠር ችግር ነው የነበረው። የኒውካስል እና የማንቸስተር ዩናይትድ ጨዋታ ብዙ የጎል እድል ፈጥሮ ያለመጨረስ ችግር ነው የነበረው። በነገራችን ላይ የካፕ ኮምፒቲሽንን ካነሳው አይቀር ዲሴምበር 2023 ላይ ሊቨርፑልን ገጥመው 2-0 ሊቨርፑል ባሸነፈ ጊዜ ክሎፕ የሊቨርፑል አሰልጣኝ ነበሩ። አርሰናል በጣም ብዙ የጎል እድሎች ፈጥሮ ነው በዛም ጨዋታ ላይ እና ሳያሸንፍ ቀረ፣ አላስቆጠርም። ስለዚህ የ9 ቁጥር ናሬቲቭ ይነሳ የነበረው ለዚህ ነው። ኢያን ራይት እየወጣ የአርሰናል ፌምን 9 ቁጥር 8 ቁጥር ነበር ይለብስ የነበረው። ግን ኤኒዌይ የ9 ቁጥር ተጫዋች ነው፣ ገዳይ እንፈልጋለን፣ ዊ ኒድ አ ኪለር ይል ነበር። ይሄ ናሬቲቭ በደጋፊዎች በኩልም ነበር። ዘንድሮ ደግሞ በተለይ በቅርብ ጊዜ እኔ በጎ ነገር ምለው 2-0 ነው አርሰናል በዚህ ውድድር ዘመን ኮመን ስኮር ላይ ነው። በፕሪሚየር ሊግ የሚሆን በሁሉም ውድድሮች በፕሪሚየር ሊግ 4 ጨዋታዎችን 1-0 አሸንፏል። ስለዚህ ስጋቱ እንዳለ ይገባኛል። ግን ደግሞ በሁሉም ውድድሮች አርሰናል 26 ጨዋታ አድርጎ ከነዚህ 26 ጨዋታዎች 7ቱን 2-0 ነው ያሸነፈው። ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ሊግ ካፕ እነዚህ 3 ውድድሮች ላይ። ስለዚህ የአርሰናል ኮመን ስኮር 2-0 በጣም ጥሩ ነው እላለሁ። ተጋጣሚ ቡድን አላፈራረሳችሁም፣ ዲስትሮይ አላደረጋችሁም፣ ግን አላስጠጋችሁትም። ልክ 1-0 ስትመሩ እንደምታቀርቡት አይነት። ግን እንደው የቅርቦቹን ጨዋታዎች ከወሰድን አሁን የወልቭሱ ጨዋታ እንደው እንደ አንድ ጥሩ ሳምፕል 25 ሙከራ ነው ያደረገው አርሰናል እና በዚህ ውድድር ዘመን 25 ሙከራ ያደረገበት ጨዋታ የለም። ብዙ ሙከራ ያደረገበት ነው። የኦሊቨር ግላስነር ቡድን በጣም ሶሊድ ነው። ምንም እንኳ ስብስቡ ጠባብ ቢሆንም እና 29ኛ ጨዋታቸውን ያደረጉት ተመሳሳይ ተጫዋቾች ነው በአብዛኛው የሚጠቀሙት። መዳከም አለ ቢሆንም ማርክ ጌሂ፣ ማግዘንስ ለክሯ፣ ክሪስ ሪቻርድስ፣ ታይረክ ሚሼል፣ ጄፈርሰን ለርማ፣ አዳም ዋርተን አይነት የመከላከል ተጫዋቾች ያሉትን ቡድን በዛ ልክ የጎል እድል መፍጠር በጣም አስደናቂ ነበር። ማድዌኬ ብቻ ሃትሪክ ሊሰራ ይችል ነበር። ቲምበር ትልቅ የጎል እድል አግኝቶ ነበር። ጋብሪኤል ጄሱስ እንደዚሁ፣ ሌሎችም የአርሰናል ተጫዋቾች። አርሰናል 10 ኦን ታርጌት መሰለኝ እዛ ጨዋታ ላይ ካልተሳሳቱ፣ ብዙ ኦን ታርጌት ነበር። ኤኒዌይ ከ3.3 በላይ ኤክስጂ ነበረው እዛ ጨዋታ ላይ። ምን ሆነ ግን ራሳቸው ላይ ባስቆጠሩት ጎል ነው አርሰናል ይመራ የነበረው። ማግዘንስ ለክሯ ነው ራሱ ላይ ጎል ያስቆጠረው። ለእኔ ከመከላከል ድክመት ይልቅ የተጋጣሚን ቡድን ቶሎ መግደል አለመቻል፣ መግደል ማለት ጨዋታዎች መጨረስ አለመቻል ነው ትልቁ ችግር የነበረው። ምክንያቱም አሁን ካለፈው የውድድር ዘመን ጋር ሲነጻጸር የበለጠ የማጥቃት ፋየር ፓወር አለው። በእርግጥ ይህንን እንደ ልቡ መጠቀም አልቻለም።
እንደምታስታውሱት ሚኬል አርቴታ በመጀመሪያዎቹ ሳምንታት ከፈራሚዎቹ በኋላ ስታርተርስ ኤንድ ፊኒሸርስ የሚላቸው እንዲህ አይነት ምድብ የሚያስቀምጥላቸው ተጫዋቾች ነበሩ። ስታርተርስ የሚላቸው ጨዋታዎችን የሚጀምሩትን ተጫዋቾች ነው። ፊኒሸርስ የሚላቸው እንደ ማርቲኔሊ አይነቶቹን ጨዋታዎች የሚጨርሱ ተጫዋቾች ነው። ይህን ለማድረግ እድል አልነበረውም። ምክንያቱም ለምሳሌ ሳካ ስታርተር ቢሆን እና ማዱዌኬ ፊኒሸር ቢሆን ሳካ ልክ ነው ጀማሪ ነው፣ ግን ማዱዌኬ በጉዳት አልነበረም። ወይም ማዱዌኬ ፊኒሸር ነው፣ ግን ሳካ ባለመኖሩ ምክንያት ስታርተር ነበር። የመጨረሻውን 30 ደቂቃ በእንደዚህ አይነት መንገድ መጠቀም አልቻለም። ዮኬሬስ ተጎድቷል፣ ሀቨርትዝ አሁን ድረስ የለም። ጄሱስ በቅርብ ጊዜ ነው የመጣው። ማርቲኔሊ በጉዳት ወጣ ገባ ይላል። ትሮሳርም የተወሰኑ ጨዋታዎች አልፈውታል። ስለዚህ ሙሉ የማጥቃት ስኳዱን በሚገባ መጠቀም አልቻለም። አንድ ክርክር ሊሆን ይችላል፣ ግን በጣም አስፈላጊው የሚመስለኝ ነገር የተገኙ የጎል ዕድሎችን ማጠናቀቅ ነው። ምክንያቱም ከአርሰናል የተከላካይ መስመር ከዚህ በላይ መጠበቅ፣ ከራያም ከዚህ በላይ መጠበቅ ትክክል ስለማይመስለኝ፣ የራያን ያህል ብዙ ክሊንሺት የተጠበቀ የለም። አሁን በመሀል ስህተቶች አይኖሩ ማለት አይደለም፣ ግን ጭራሽ የማይታማው የአርሰናል ዲፓርትመንት የአርሰናል የተከላካይ መስመር ወይም አጠቃላይ ዲፌንሲቭ ኦርጋናይዜሽኑ ጨዋታዎችን መጨረስ ያለበት ቡድኑ ነው። አሁን ሲቲ በቀደም ዌስትሃምን በ20 ደቂቃ 2-0 ይመራ ነበር። ያኔ ዌስትሃም የበለጠ ሪስክ መውሰድ ይጀምራል ማለት ነው። ጌም ስቴት የሚባለው እሱ ነው። ዌስትሃም 2-0 ተመራ ማለት ነው። ወይም በዚህኛው በአርሰናል ኬዝ ወልቭስን 2-0 ቢመራ ቀድሞ 2 ጎል በ30 ደቂቃ ውስጥ አስቆጥሮ ወልቭስ የበለጠ መክፈት ይጀምራል። ጎል ማስቆጠር አለበት። መሸነፍ ነው። ስለዚህ 2-0 ቢሸነፉ 3-0 ቢሸነፉ ልዩነት አይመጣም። ለወልቭስ ያኔ የሚሰራው ሎጂካል የሆኑ ተቀባይነት ያለው ጎል ለማስቆጠር መሞከር ነው አይደል? ጎል ለማስቆጠር ይሞክራል ማለት ለአርሰናል የትራንዚሽን የማጥቃት ስፔስ መፍጠር ይጀምራል ማለት ነው። ጌም ስቴት ማለት እሱ ቶሎ ውጤቱን ወደ ላይ መስቀል። 2-0 ማሸነፍ ለምሳሌ አንዳንድ ጨዋታዎች ላይ ብሬንፎርድን 2-0 ነው አይደል የሚያሸነፈው። ለምሳሌ ብሬንፎርድ ጨዋታ ረጅም ጊዜ 1-0 ሆኖ ነው የቆየው። ሳካ ተቀይሮ ገብቶ ያቺን ሁለተኛ ጎል እስኪያስቆጠር ድረስ ግን ቀድሞ አርሰናል በ30 ደቂቃዎች 2-0 መርቶ ቢሆን ኖሮ ብሬንፎርድ የበለጠ ሪስክ መውሰድ ይጀምራል። አርሰናል የበለጠ ስፔስ ያገኛል፣ የትራንዚሽን ስፔሶች ያገኛል ማለት ነው። በቀደም ኤቨርተን እንደዛ ነበር ሲያደርግ የነበር። ሁለተኛ አጋማሽ ላይ እንደተጀመረ ኤቨርተን ብዙ ማጥቃት ጀመረ። ከዚያ በኋላ አርሰናል 2 ጊዜ ብረት የመለሰባቸውን ጨምሮ ብዙ የትራንዚሽን አጋጣሚዎች ያገኛል። የጨዋታውን ባህሪም ይወስነዋል ማለት ነው። የበለጠ ትራንዚሽናል ከሆነ ደግሞ የአርሰናል ስፔስ ተጫዋቾች የበለጠ ቦታ ያገኛሉ። ማርቲኔሊ፣ ሳካ፣ ዮኬሬስ፣ ሌሎቹም ተጫዋቾች ኤዜም፣ ኦደጋርድ፣ ሌሎቹም። አሁን ኦደጋርድ የበለጠ ቨርቲካል ለመሆን እድል አገኘ ከኤቨርተን ጋር በነበረው ጨዋታ። ኤርሊ ጎሎች ማስቆጠር በጣም ያስፈልጋል እና የአርሰናል በዚህ ውድድር ዘመን ያለ በቅርብ ጊዜ ያለ የ1-0 መሪነት ማሳቀቁ ይገባኛል። 1-0 ያሳቅቃል ሁልጊዜ። ግን ደግሞ ጎሎች ቢቆጠሩ ከተከላካይ መስመሩ በተከላካይ መስመሩ ላይ በአንደኛው አጋጣሚ የግለሰብ ስህተት ሊሰራ ይችላል። በአንደኛው አጋጣሚ የፍጹም ቅጣት ምት ሊሰጥ ይችላል። ሳሊባ በቀደም የፍጹም ቅጣት ምት ሊሰጥበት ይችል ነበር። ለምሳሌ ቴርኖ ባሪ ላይ በሰራው ጥፋት ምንም አንዳንዶቹ ነገሮች አትቆጣጠሯቸው። አምና ለምሳሌ ከብራይተን ጋር ታስታውሳለች፣ አርሰናል 1-0 ይመራ ነበር። ጆዋ ፔድሮ ላይ እንግዳ የሆነ ውሳኔ ወሰኑ። ጆዋ ፔድሮ ላይ ሳሊባ በእግሩ ጥፋት ፈጽመ በጭንቅላቱ ገጭቶታል ብለው የፍጹም ቅጣት ምት ሰጠው። 1-1 አለቀ። 1-0 እስከሆነ ድረስ ውሌ የተጋጣሚ ቡድን ጎል የሚያስቆጥርበት ሩም አለ። ፕሪሚየር ሊግ ነው ይሄ። ማንኛውም ቡድን ላይ ጎል ሊያስቆጥር ይችላል። ግን ይሄን ያህል የማጥቃት ፖቴንሻል ካለው ግን በጊዜ ጨዋታዎች መጨረስ አለበት። አሁን በጎ ነገር አማራጮቹ አሉት። ሚኬል አርቴታ ከጉዳት እየተመለሱ ነው ሁሉም ተጫዋቾች ሊትራሊ ከጋብርኤል ከካይ ሃቨርትዝ መመለስ በኋላ በጉዳት ምክንያት የቀረ የማጥቃት ተጫዋች የለም። ምናልባት እንግዲህ ማርቲኔሊ በቀደም የገጠመው ጉዳት እንደገና ከሜዳ ሊያረቀው ካልቻለ በስተቀር። ስለዚህ አርቴታ አሁን ለትክክለኛው ጨዋታ የሚሆን የማጥቃት አማራጮች ብዙ አሉት ማለት ነው እና እሱን እንዴት ኤክስፕሎይት ያደርጋል የሚለው ሁኔታ ከዚህ እስከ ውድድር ዘመኑ መጨረሻ ድረስ የአርሰናልን ውጤት ሊወስነው ይችላል። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።